አባረርከኝ ማለት ነው? ልጅ ቢሮጥ አባቱን አይቀርም። እንደ ቀደምከኝ ነው እንደምታስበው? ያው አንቺ እየሮጥሽ እኔው እያረኩ ነው የቀደምኩሽ። ቆይ ግን ስታስበው ተስፋ የምቆርጥ ይመስልሃል? ከሰይጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። እንዳትረሳ ትለምነኛለህ። ከፈጣሪ በቀር እዚህ ምድር ላይ ማንንም ለምኜ አላውቅም። እሺ ቆይ አንተ እኔ እዛ ቤት ስላለው ነው የማታድረው የነበረው? አዎ ይሄ እኮ ግልጽ ነው። ዳኒ አንተ እኔ ላይ እንደዚህ ሆንክብኝ? አዎ ወደኋላ አልመለስም። እዛ ቤት የምመለስበትና እነሱ እንዲንበረከኩልኝ የማደርግበት መረጃ አግኝቻለሁ። ምንድን ነው ደግሞ? አንቺ አሁንም ተንኮል ላይ ነሽ እንዴ? እና ምን ላድርግ? ያለኝ የምመነዝረው ገንዘብ ሳይሆን የምመነዝረው ተንኮል ነው። እሺ ቲና ምንድን ነው? ትልቅ ሚስጥር አለኝ። እሱ ታወቀ ማለት ትልቅ ቦምብ ፈነዳው ማለት ነው እኮ። ምንድን ነው? ትሁት ልጅ አላት። ምን? ቲና ወደዚህ ቤት የሚመልሰኝ ሚስጥር አገኘሁ ብላ ያንን ያገኘችውን ሚስጥር ለመናገር እቤት ድረስ ስትመጣ የእሺው ነገር ምንድን ነው ብለው ሲሏት አባባ እሱም ትሁት ልጅ አላት በማለት ስትነግራቸው ማን የነገረሽ? ይሄንን እኮ እኛም እናውቃለን። እንዳውም ዛሬ ልትመጣ ነው፣ እዚህ ግብዣ አላቸው ብላ ሲሏት አባባ በጭራሽ ይሄ ሊሆን አይችልም ብላ ስትል እንግዲያውስ አንቺ እዚህ ቤት በተደጋጋሚ አትምጪ እያልኩሽ እየመጣሽ እየረበሽ ነውና አርፈሽ ኑሮሽን ትኖሪያለሽ ብዬ ነበር የተውኩሽ። አንቺ ግን ካላሳሰርኩሽ በቀር መቼም ከተንኮልሽ አትማሪም በማለት እንግዲህ ሲሏት አባዬ አታደርገውም ስትል እሱን እንዴት እንደማላደርገው አሳይሻለሁ ብለው ቀጥ ብለው እሷን ለማስያዝ ነበር ያሰቡት እቅዳቸው። እንግዲህ ተመስገን እሱ ጋር ሄዳ እጇን ይዞ ልብሷን አንጠልጥሎ ፌስታሏን ጥሎ አባሯት ነበረ። አሁንም ድጋሜ እሱ አጠገቤ እንዳትደርሺ ብሎ ቢላትም እሷ ግን አይኗን በጨው አጥባ እባክህን አባዬ ሊያሳስረኝ ነው፣ እርዳኝ፣ እርዳታ ያስፈልገኛል ብላ ስትለው ድጋሜ እኮ አንቺን ላይሽ አልፈልግም ብዬሻለሁኝ። ያ ሰውዬ ደግሞ አንቺን ብቻ የሚያሳስር ሳይሆን እኔንም የሚያሳስር መረጃ እንዳለው አሳይቶኛል። እሱ ሰውዬ በጣም አደገኛ ነው። እኔ ከሱ ጋር መታገል አልፈልግም። ይልቁንስ ከልጁ ጋር ነው እንጂ፣ ምክንያቱም ልጁ ልብ የለውም። ልጁን ነው እኔ መታገል እንፈልገው እንጂ ሰውየው ጋር በጭራሽ መገናኘት አልፈልግም። ውጭልኝ ብዬሻለሁ በማለት እንግዲህ አሁንም እጇን በድጋሚ አንጠልጥሏት ሲወጣ እሺ ቆይ አሁን ምን ላደርግ ነው ስትል እሱንማ ራስሽ አንቺው እንደጀመርሽው አንቺው ጨርሽው ነበር ያላት። ዳኒ ይህንን ነገር ስላልሰማ አዲስ ስለሆነበት ትንሽ ቢወዛገብም ነገር ግን የአባባ ምላሽ አስደንግጦ ስለነበረ እባክሽን ቲና አሁንም ቢሆን ተይውና አንቺ እዚህ ካረፍሽ ቢያንስ ካሁን በኋላ ስራ ያስፈልግሻልና ስራሽን ስሪ። እነሱን እኮ ከተውሻቸው አባዬ በጣም መልካም ሰው ጥሩ ሰው ነው። እሱን ከተውሽው ምንም አያደርግሽም። ነገር ግን ድጋሚ የምትንቀዠቀዥ ነገር ከወዲያ ከወዲህ የምታደርጊ ከሆነ እመኝኝ ያስይዝሻል። ቆይን ይኸው ምን አደረገኝ? እሱ አይደለ እያገዘኝ እኮ ኑሮዬን እየኖርኩ ነው። አንቺም ጥሩ ብትሆኝና ብትለወጪ አባዬ ያግዝሻል ይረዳሻል እንጂ ምንም አያደርግሽ። ነገር ግን አንቺ ከተንኮልሽ መቼም መማርና መመለስ አትፈልጊም ብሎ ሲላት፣ አዎ እኔ ስራ መስራት አልችልም፣ ያለኝ ተንኮል ነው። ተንኮሌን ደግሞ እየመነዘርኩ እጠቀምበታለሁ እንጂ በጭራሽ እኔ ዝቅ ብዬ ስራ መስራት አልፈልግም ብላ ስትል፣ ይሄማ እንደዚህ ከሆነ ሀሳብሽና አላማሽ ከአሁን በኋላ አጠገቤ እንዳትደርሺ። ኤደን እየተቆጣች ነው። አሁንም ቢሆን አንቺን ለመርዳት እየታገልኩ ነበር። ነገር ግን ኤደን እየተቆጣች ስለሆነ እኔ ደግሞ እሷ እንድትቀየምብኝ አልፈልግም በማለት ነበረ ጥሏት የሄደው ማለት ነው። እንግዲህ ቲና በአግባቡ ውጪ ስትባል ስትለመን አልወጣም ብላ ነበረ። ግን ትሁት ጥንብርክሷን አውጥታ ፌስታሏን አሲዛ ገትታ ከቤት አውጥታ ጥላት የምትሄድበት ስለሌላት ወደ ተመስገን ነበር የሄደችው። ተመስገንም ግን እዚች ግድም አይንሽን ላይሽ አልፈልግም በማለት አውጥቶ ሲጥላት ለዳኒ ስትደውልለት ዳኒም ብዙ ነገሮችን አብረው ስላሳለፉ አላስቻለውም እና እሱ ሊደርስላት ችሏል።
እሱ የወሰዳት ባለ ሰዓት አባባን ስታገኘው ቆይ አንቺ እየተከታተልሽ ነው እንዴ ብለው ሲሏት አዎ እየተከታተልኩ ነው ምን ነው ስትል ይቅርታ ስትል አየሽ አንቺ ከሰትሰትሽ መቼም እንደማትመልሽ ታውቂያለሽ እንዴት አወቅ ስትል እሱማ ዓይንሽን በጨው አጥበሽ ይቅርታ ትጠይቂያለሽ የአንቺ ይቅርታ ደግሞ ከዚህ በኋላ አያስፈልገኝም በመንገዴ ራሱ ድጋሚ እንዳላይሽ ብለው ሲሏት በቃ አባረርከኝ ማለት ነው ስትል አባረርሻለሁ ምን ታመጫለሽ ብሎ ሲል ምን ነው እኔ በአንድ ጊዜ እንደዚህ እምተው ይመስላል ስታስበኝ ስትል ምንም ልታደርጊ ትችያለሽ ነገር ግን እኔ ማሸነፍ አትችይም እኔ እየቀደምኩሽ አንቺ እኔን ለማሸነፍ እኔን ለመቅደም ትሞክራለሽ ነገር ግን አንድም ቀን አሸንፈሽኝም ሆነ ቀድመሽኝ አታውቂም እኔ ሁሌ ቀስ ብዬ እቀድምሻለሁ አይሽ አንድ ቀን እንኳን ቀድመሽኝ አታውቂም በማለት ሲመልሱላት እመነኝ አባዬ አንድ ቀን ትለምነኛለህ እግሬ ላይ ወድቀህ ስትል እኔ በጭራሽ ሰውን ለምኜ አላውቅም እስከ ዛሬ ድረስ በህይወቴ ከዚህም በኋላ ሰውን መቼም ልለምን አልችልም ብለው እንግዲህ ቆመችበት ነበረ ጥለዋት የሄዱት ማለት ነው። ካሌብ የዳኒን መቸገር አይቶ ገንዘብ እንዳነሰው እንዲሁም ደግሞ ኤደን ገንዘብ እንዳጠረው ስትረብሸው ስለነበረ አባባ ጋር ተገናኝቶ ኤደን እያደረገች ያለችውን ነገር በሙሉ ለአባባ ሲነግራቸው አባባ ኤደን እንደዚህ አለችህ ብሎ ሲል አዎ እኔ የምሰራው ስራ ምንም እያስደሰታትና እየጣማት አይደለም ስራም ሲሆን ካሌብ ስራ እንጂ ነው የምትለው ስለ ትዳርም ሲሆን ካሌብ ነው የምትለው አባዬ እኔ ማመጣውን ገቢ ከምንም ያክል አልቆጠረችውም እኔ ደግሞ በቻልኩት አቅም እየሰራሁ ነው እሷን ለማስደሰት እየሞከርኩ ነው በፊት ባንተ ላይ ያደረኩት ግፍ መልሶ እኔን እየቀጣይ ነው ብለው ሲሉ እንግዲህ አባባ ይህንን ታደርጋለች ብዬ በጭራሽ አልጠበቅኳትም ነበር አይ ሴቶች በቃ ከላይ በሚያዩት ነገር ነው የሚሸወዱት ማለት ነው ኤደንም እንደዚህ ትታለላለች ማለት ነው ብለው በጣም ነበር የተገረሙት በኤደን ኤደን እርግጥ አይደለም አባባ ለእኛ ራሱ ታስገርማለች ምክንያቱም አንድም ቀን ቁስ የሚያታልላትና የሚሸውዳት አይነት ሴት መስላ አትታይም ነበረ ከዚህ በፊት ጠንካራ ነገሮችን መወጣት ሁሉንም ነገር በአንድ ጊዜ ሳይሆን በሂደት ሁሉም ቀስ እያለ የሚለወጥና ተሰርቶ የሚገኝ አድርጋ የምታገናዝብ እንጂ የምትመስለው በጭራሽ ገንዘብ ካለው ሰው ጋር ራሷን የምትፎካከርና የምትወዳደር አይነት ሴት አትመስልም ነበር። እንግዲህ አባባ ካሌብ ጥሩ ሰው ነው ተስተቱ ተመልሷል አስተዋይ ሆኗል በማለት መጥተው ያለውን ነገር ለካሌብ ሲነግሩት ካሌብም ደግሞ ይችን አገኘሁ በማለት ዳኒን ደውሎ ጠርቶ ዳኒን ሲሳለቅበት ነበረ ልርዳ ያቺ ቆንጆዬ ሚስትህ ቸግሯታል ምናምን እያለ ከፍ ዝቅ እያደረገ ሲያብጠለጥለው ነገር ግን ዳኒ በጣም ተቀይሞ አንተ ለራስህ ጥገኛ ሁነህ እኔ ልርዳ ስትል አታፍርም እስኪ መጀመሪያ አንተ ሰው ሁን በማለት ነበረ ወቅሶ ጥሎት ሄደው ካሌብ እንግዲህ ወደ ቤት መጥቶ ለአባባው ሲነግራቸው አባባ ጥሩ ሰራው ብለህ ነው አንተ በቃ መቼ ነው ሰው የምትሆነው ምኑ ማፈሪያ ይሆንክ ነህ እኔ ነኝ ለአንተ ሰው ብዬ መንገሬ ብለው ተቆጥተው ስለነበረ እንዴ አባዬ በፊት እኮ አናደኝ ስለነበረ ይህንን አጋጣሚ አግኝቼ ተበቀልኩት በቀል በጣም ደስ ይላል ብሎ ሲል አሁን ያንተ በቀል የትኛው ነው እስኪ በቀል ካል ወንድ ከሆንክ የትሁትን ሰውዬ አሸንፈህ አሳየኝ ብለው ሲሉት ነበር እሱ በቃ አባባ ሁሉንም ነገር ታግለው ሁሉንም ነገር አስተካክለውለት ስለሆነ እሱ ያሸነፈ እሱ ያበጀው እሱ ያስተካከለው ነገር አድርጎ ቲና ከቤት ስለወጣች በሱ ምክንያት የወጣች አድርጎ ነው ያሰበው ነገር ግን አባባና ትሁት ናቸው መንቅረው ያወጧት ከዚህ ከቤት እንዲሁም ደግሞ አሁን ላይ የትሁት ሰውዬ ረጋ ያለው እሳቸውን ፈርቶ እንጂ ማንንም ፈርቶ አይደለም በዚህ ሰዓት ካሌብ ግን በቃ ልክ እንደ አሸናፊነት ራሱን እየካበ ይገኛል እንግዲህ ቲናና አባባ በጣም አሁን ላይ አይጥና ድመት ይመስል ተናክሰው ይዘዋል ትሁት በጣም ደስ ብሏታል ቲና ከዚህ ከቤት ስለወጣች አባባ ጋር አውርተው ቤቱ ተንፈስ አለ አይደለ እያተባባሉ በጣም እንጂ ደስ ማለቱ እያሉ
በቃ አባዬ የደስ ደስ ቡና ላፍላና ቡናችንን እየጠጣን እንጫወታለን ብላ ወደ ቡና ልትገዛ በምትሄድ ሰዓት ተመስገንን ሱቅ ስታገኘው፣ ቆይ ግን አንተ ስራም የለህ የቤት ኪራይ ምንድን ነው የምትከፍለው? ምንድን ነው የምትበላው? ምን እያደረግክ ነው? ከየት እያመጣሁ ነው ገንዘቡን ብላ ስትለው፣ ከየት እያመጣሁ እንደምኖር እሱን ነይ ተከታይኝ አብረሽ ኖሪና ላሳይሽ ብሎ ሲላት፣ እሱ በህልምህ ነው እንጂ በእውነህ መቼም ካንተ ጋር ካሁን ወዲያ አብሬህ እንደማልኖር ተስፋ ብትቆርጥ ይሻልሃል። እኔ ካንተ ጋር ከመሆን ሞቴን ብመርጥ ይሻለኛል ስትል፣ እንግዲያውስ ትሁቴ አንድ ነገር ልንገርሽ፣ በአእምሮ ቃል ለምኝሽ ነይ አብረን እንኖር ብዬሻለሁ። ከአሁን በኋላ ግን ለሚፈጠረው ነገር እንዳትጸጸቺ ብሎ ሲላት፣ ቆይ ምን ልታደርግ? ማስፈራራቱን እኮ ለምጄዋለሁ። ምን ልታመጣ ከዚህ በኋላ ስትል፣ እማመጣውን አሳይሻለሁ። አንቺ የሆነ ነገር ያደርገኛል ብለሽ እንዳታስቢ። ያንን ከረፈፍ ካሌብ ሰውዬሽን ግን ምን እንደማደርገው እኔ ያውቃለሁ ብሎ ሲላት፣ እኔን እንደፈለግክ ማድረግ ትችላለህ፣ እነሱን ግን ተዋቸው። ይኸውልህ አንድ የምነግርህ ነገር ደግሞ አይደለም እነሱን ትቶ መሄድ ይቅርና እናትና አባቴንም ጥዬ ለብዙ ጊዜ ኖሬያለሁ። ስለዚህ አንተ የምትረብሽ ከሆነ ስራዬን ለቅቄ ወደ አንድ ቦታ እሄድልሃለሁኝ ስትለው ነበረ ማለት ነው። አባባ ትሁት ስትቀርባቸው ወደ ውጭ ወጣ ብለው ኤደንን ፍለጋ ዞረው ነበር። ነገር ግን ኤደንን አላገኟትም። ትሁት ወደ ቤት ተመልሳ ነገሮችን እያስተካከለች ባለችበት ሰዓት ካሌብ መጥቶ ትሁት ላውራሽ ብሎ ሲላት፣ ካሌብ እኔ እናንተ ከስራ ውጭ ከዚህ በኋላ በምንም አይነት ሁኔታ አናወራም ብሎ ሲላት፣ እንዲህ ይቅርታ ጠየኩሽ አይደለ እንዴ ስትል፣ ይቅርታውን እኮ አሁን መቼም ብዙ ጊዜ እየገደልክ አንስተኸኛል። ከዚህ በኋላ ደግሞ ከአንተ ጋር ተቀራርቤ ድጋሜ እንድታቆስለኝና የሆነ ነገር እንድትናገረኝ ስለማልፈልግ የምታዘው ስራ ካለ እዘዘኝ፣ ወደ ስራ ልግባ ስትል፣ ቆይ ምን አይነት ስራ? አንቺ ስራ እንድትሰሪ አልፈልግም ብሎ ሲያት፣ እኔም መስሎኝ ነበር፣ ነገር ግን በምትናገረው ንግግር ስራዬ ትዝ እንዲለኝ አድርገኛል። ከአሁን በኋላ ደግሞ ዝንፍ አልልም፣ ስራዬን በአግባቡ እሰራለሁ ስትል፣ ቆይ አንቺ ስራ ምንድን ነው ሲያት፣ እቃ ማጠብ፣ ምግብ መስራት፣ ልብስ ማጠብ ነው የኔ ስራ። ይሄን የምታዘኝ ከሆነ እዘዘኝ ስትል፣ ግድ የለሽም አንድ ጊዜ ብቻ ቁጭ በይና አውሪኝ ሲላት፣ እሺ በማለት ቁጭ ብላ ነበረ። ዳኒን እኮ ተበቀልኩት ሲል፣ በምንድን ነው የተበቀልከው? ታሁን በፊት ሲያናድደኝ ሚስቴን ሲያማግጥብኝ አልነበረ? ስለዚህ እኔም ይሄንን ጊዜ አግኝቼ ተበቀልኩት ሲል፣ አይህ አንተ መቼም ቢሆን ከስተትህ አትማርም፣ ይቅር ማለት አታውቅም። ዳኒ ደግሞ አንድ ጊዜ ከጥፋቱ ተመልሶ ተጸጽቶ አሁን ላይ ሰላማዊ ኑሮ የሚኖር ሰው ነው። አንተ ግን ሁልጊዜ ይቅርታ የሚል ሰው የተሸነፈ አድርገህ ነው የምታስበው። በዚህ በድክመቱ ጊዜ ሄደህ ጎዳኸው። አየህ አንተ መቼም ቢሆን ከስህተትህ የምትማር ሰው አይደለህም። የወደቀ ሰው ስታገኝ በሞራናቸው መረማመድ ትፈልጋለህ በማለት እንግዲህ ልክ ልኩን ስትነግረው ነበር። ይኸውልህ አሁንም ቢሆን ያለፈው ነገር ሆኗል። እስኪ ካሁን በኋላ እንኳን የሆነ ነገር ላለመናገር ራስህን ቆጠብ አድርግ። ከተናገርክ በኋላ እኮ ይቅርታ ማለቱ ዋጋ የለውም ስትለው ነበረ። እንግዲህ አባባም ትሁቴ ካሌብ እኮ ምንም አያውቅም የዋህ ነው ስትል፣ አዎ የሆዱን እየዘረገፈ የሆዱ ላይ ያለውን እኮ እየተናገረ ስለዚህ እንዴት የዋህ አይሆንም ስትል ነበረ። ትሁት በጣም ተናዳበታለች በአሁኑ። አባባ ራሱ ይቅርታ ካደረገችልህ አንተ እዛው እንጂ እኔ ካሁን በኋላ በአንተና በሷ መካከል ይቅርታ አድርግለት ብዬ የምለበት ነገር የለም፣ ምክንያቱም ነገ አጥፍተህ ታጓርደኛለህ በማለት ነበረ የመለሱለት። አባዬ መኔ ከዚህ በኋላ መቼም አልሳሳትም እያለ ነበር። ነገር ግን ካሌብ በጣም የሆነ አሁን ደግሞ እንግዲህ ቲና ያገኘችውን ሚስጥር አለኝ ብላ ያለችውን አባባ ያውቃሉ። ነገር ግን እሱ ይህንን እስከ ዛሬ ድረስ አልሰማም። ይህንን ነገር ሲያገኝ ደግሞ ቲናን እንዳያስቀይማት ትሁትን እንዳያስቀይማት ብዬ በጣም ነው የፈራሁት። ምክንያቱም እሱ ከመናገር ወደኋላ የሚል አይደለም። በጣም በቃ
ልቅ ነው አፉ። አባባ በጣም አስተዋይ አባት ቢኖረው ነገር ግን እሱ የእሳቸው ልጅ አይመስልም። ዝንኩር ያለ ዝንኩር ነው። ሰዎችን እርግጥ በሰዓቱ ሊናደድ ይችላል፣ ግን ቢሆንም በተናደርን ሰዓት ካፋችን መጥፎ ንግግር የምንተፋ ተሆን ከሰው ጋር መኖር አንችልም። በተናደርን ሰዓት ራሳችንን መቆጣጠር መቻል አለብን። ካፋችን የምናወጣውን ምንድን ነው ብለን መጠንቀቅ መቻል አለብን። ትሁትን በጣም ብዙ ጊዜ ነው መጥፎ ቃላት የተናገራት። ብቻ ድጋሚ እንዳይናገራት የሚለው ሀሳብ አለ። እንግዲህ ካሌብ ልብ ይስጠው ነው የሚባለው፣ ሌላ ምን ይባላል? አሁን ላይ ዳኒ ይህን ነገር ሲሰማ ብቻ ወደ ድሮ ተንኮሉ ባይመለስ፣ እሱም ከዚህ በኋላ መቼም ወደ ድሮ ተንኮሉ ቢመለስ ብቻ ካሌብ እሱ በተደጋጋሚ አይተንበታል። ነገር ግን ዳኒ እስካሁን ድረስ ይህንን ነገር ድጋሚ ላልሰራው ካለ በኋላ ምንም አይነት ስህተት ሲሰራ አይተነው አናውቅም እስከዛሬ። ወደፊትም ደግሞ እርግጥ እንደማይሰራ እርግጠኛ ነኝ፣ በዳኒ ማለት ነው። አሁን ላይ ኤደን እያስቸገረችው ነው እንጂ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለየዚድ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።